የአዋሽ ባንክ 2026 የዓለም ዋንጫ እንደቀጠለ ነው። ሜሲ ግብ አላገባም። ነገር ግን አርጀንቲና ወደ ግማሽ ፍጻሜ ማለፏን ትላንትና አረጋግጣለች። በነገራችን ላይ ሩብ ፍጻሜ ሜሲ፣ ሃላንድ፣ ሃሪኬን ሦስቱም በታላቅ ጉጉት የሚጠበቁ ግብ አስቆጣሪዎች ናቸው። ሃላንድ 7 ጎል ነበረው ከጨዋታው በፊት። ትላንትና እንግሊዝን ከገጠመው የኖርዌይ ብሔራዊ ቡድን ጋር 9 ቁጥር ማሊያውን ለብሶ ከፊት መስመር ሲመራ 1 ጎል እንኳን ያስቆጥራል ተብሎ እንግሊዞች በጭንቅ ሲከላከሉ የቆዩት ልጅ በመጨረሻ ተቀይሮ እስከወጣበት ሰዓት ድረስ ጎል ሳያስቆጥር በዛው በ7 ጎል ጨዋታውን አጠናቆ በሩብ ፍጻሜ ኖርዌይ ከምድቧ ሳታልፍ ቀርታለች። ግን ደግሞ ሊዮኔል ሜሲ እንደዚሁ ረጅም ጊዜ በተከታታይ በዓለም ዋንጫ ጨዋታው ግብ ሲያስቆጥር ቆይቶ አልፎ ሄዶ በመጨረሻ ግን ትላንትና በተደረገው ጨዋታ ላይ ጎል ማስቆጠር ሳይችል ቀርቷል። አርጀንቲና ከስዊዘርላንድ ወደ ተጨማሪ ሰዓት የገባችበት ጨዋታ ነበረ። ሃሪኬንም እንደዚሁ የእንግሊዝ ብሔራዊ ቡድን ያደረገውን ከኖርዌይ አቻው ጋር ያደረገው ጨዋታ ላይ ጎል አላስቆጠሩም። እንግዲህ እነኚህ በታላቅ ጉጉት የሚጠበቁ የወርቅ ጫማውን ለማጥለቅ ከፍተኛ ግምት የተሰጣቸው ሶስት ተጫዋቾች ትላንት ሁሉም አድርጓል። ማንም አልገመተም። ሃሪኬን ቢያንስ ያገባል ተብሏል። ሃላንድ እንደዚሁ። ሊዮ ደግሞ የኳሱ አዳኝ ተወዳጅ ተጫዋች ነውና አንድ ኳስ መረብ ላይ ያሳርፋል ተብሎ ተጠብቆ ነበር። እንደ ወትሮ ባልሆነ እንቅስቃሴ ውስጥ አልፎ ግብም ሳያስቆጥር ወጥቷል። ለማንኛውም ግን ሊዮኔል ሜሲ ጎል ማስቆጠር ባይችልም የአርጀንቲና ብሔራዊ ቡድን ወደ ተከታዩ ዙር ማለፉ እርግጥ ሆኗል። ፊፋ ሁልጊዜ የሚመኘው አይነት ምድብ አሁን በግማሽ ፍጻሜ ደርሷል። የእንግሊዝ ብሔራዊ ቡድን የቀድሞ ባላንጣ እንግሊዝ ብሔራዊ ቡድንን የሚገጥም ይሆናል። እንግሊዝ ከአርጀንቲና ነው የምትገጥመው። የእንግሊዝ ብሔራዊ ቡድን የቀድሞ ባላንጣውን የአርጀንቲና ብሔራዊ ቡድንን የሚገጥምበት ጨዋታ እንደገና ተደክሟል። በአዜክ ስታዲየም አርጀንቲናና እንግሊዝ ባደረጉት ጨዋታ ዲያጎ አርማንዶ ማራዶና አንድ ኳስ የእግዚአብሔር እጅ በተባለች ያስቆጠራት ጎል እንዲሁም ደግሞ ከራሱ ሜዳ የተቀበለውን ኳስ በዛ ምታተኛ ግራ እግሩ የእንግሊዝን ተከላካዮች በሙሉ እያተራመሰ ሄዶ ግብ ጠባቂውን ሳይቀር አልፎ ያስቆጠረው ጎል ምንጊዜም ቢሆን በዓለም ዋንጫ የማይረሱ ጎሎች ውስጥ አንደኛውና በግንባር ቀደም የሚጠቀስ ግብ ነው። በነገራችን ላይ በዲያጎ አርማንዶ ማራዶና የእንግሊዝ ብሔራዊ ቡድን የምድቧ መውጣቷ አዜክ ስታዲየም ሜክሲኮ ላይ አይዘነጋም። እነሆ አሁን ተመልሷል። ይህን ጨዋታ እንግሊዞች ሊበቀሉበት የሚችሉበት እድል አለ ወይስ አርጀንቲና? በእርግጥ የአርጀንቲና ብሔራዊ ቡድን ወደ ተጨማሪ ሰዓት ከስዊዘርላንድ አቻው ጋር ከመግባቱ በፊት የተሻሉ እድሎችን ለመፍጠር የሞከረ ቢሆንም የድሮ የምናውቀው የዛሬ 4 ዓመት በፊት በ2022 ኳታር የዓለም ዋንጫ ላይ ያየነውን የአርጀንቲና ብሔራዊ ቡድን መልሶ ለማግኘት አስቸጋሪ እየሆነ ያለ ይመስላል። ከዳኝነት ጋር በተያያዘም አርጀንቲና ያልተገባ ጥቅም እያገኙ ነው የሚሉ በተለይ ደግሞ የስዊዘርላንዱ ተጫዋች በ2 ቢጫ ከወጣ በኋላ ጉምጉምታዎች አሉ። ከዚህ በፊትም በዳኞች ተጠቅሟል ነው። ለማንኛውም ግን በጠንካራ ሁኔታ በሊዮኔል ሜሲ ፊት አውራሪነት በአርጀንቲና ብሔራዊ ቡድን አልሸነፍ ባይነት ብሔራዊ ቡድናቸው አሁን ግማሽ ፍጻሜ ገብቷል። አሁን የሚገጥመው ደግሞ ከቀድሞ ባላንጣቸውና ተጋጣሚያቸው ከአርጀንቲና ብሔራዊ ቡድን ጋር ይሆናል። ለማንኛውም በትላንትናው ጨዋታ በጉጉት ሲጠበቁ ከነበሩት አጥቂዎች ማለት ቀደም ብለን እንደጠቀስነው ሃሪኬን፣ ሊዮኔል ሜሲና አርሊንግ ብራውት ሃላንድ ግብ ሳያስቆጥሩ ወጥቷል። ሜሲ በቀጣይ ጨዋታ አለው ከእንግሊዝ ጋር፣ ሃሪኬንም እንደዚሁ ከአርጀንቲና ጋር። ሃላንድ ግን የጨዋታ የዓለም ዋንጫ የ2026 የመጨረሻው እንደሆነ ከውድድሩ ሲወጡ ተረጋግጧል። በጨዋታው ላይ ይህ ነው የሚባል ጉልህ እንቅስቃሴ አንድ ኳስ በጭንቅላት ገጭቶ ግብ ጠባቂው ፒክፎርድ ካወጣበት ውጪ ምንም የረባ እንቅስቃሴ ሳያደርግ በመጨረሻ እንዲያውም ለመቀየር የተገደደበትን ሁኔታና
ከቤንች ላይ ሆኖ የብሔራዊ ቡድኑ ተጫዋቾች ወደ ተጨማሪ ሰዓት ገብተው ሜዳ ላይ ያቅማቸውን ሲታገሉ ሲመለከት አይተነዋል። ለማንኛውም 8 ጎሎች ያስቆጠሩት ሜሲ እንደዚሁም ደግሞ ፈረንሳዩ ኪሊያን ምባፔ የወርቅ ጫማውን ለማጥለቅ እስካሁን ድረስ እየታገሉ ይገኛሉ። ባለፈው የኳታሩ የ2022 የዓለም ዋንጫ ኪሊያን ምባፔ ነው 8 ጎሎችን በማስቆጠር የዓለም ዋንጫው የኳታሩ የወርቅ ጫማ ተሸላሚ መሆን የቻለው። አሁን 8 ላይ ደርሷል። ቀጣይ አንድ ጨዋታ አለው። ይህ ጨዋታ ደግሞ ከስፔን ጋር ነው። ስፔን እጅግ ብዙ ያልተዘመረለት፣ ብዙ ጎል አያገባም፣ ብዙ ጎል አልተቆጠረበትም ሊሆን ይችላል። ግን ደግሞ አንድ ጎል ብቻ የተቆጠረበት ብሔራዊ ቡድን ነው በ2026 የስፔን ብሔራዊ ቡድን በዚህ ዓለም ዋንጫ። ታዲያ ቀጣይ ጨዋታው ላይ የፈረንሳዩን አጥቂዎች እንደዚሁ እግራቸውን አስሮ ማቆየት ይችላል ወይ? ጎል ላለማስተናገዱ ዋስትናው ምንድን ነው? የመሃል ተከላካዮቹ፣ የመሃል አማካይ ተጫዋቾቹ በእርግጥ በጣም በጠንካራ አቋም ላይ የታነጹ ናቸው። የቡድኑ ሚዛንም የሚጠበቀው እዚሁ መሃል ሜዳ ላይ ባሉ ምርጥ ተጫዋቾች ነው። አብራችሁን ስላላችሁ ከልብ እናመሰግናለን። ትላንትና በተካሄዱ የ2026 የዓለም ዋንጫ የሩብ ፍጻሜ ጨዋታዎች ተአምር ነው የታየው። ሁለቱም ጨዋታዎች እንደዚህ በቀላሉ ግምት የሚሰጣቸው ጨዋታዎች አይደሉም። በዓለም ዋንጫ ወደ ሩብ ፍጻሜ ከገቡ በኋላ የሚሄዱት ጨዋታዎች በሙሉ ከፍተኛ ግምት የሚሰጣቸውና በ90 ደቂቃ ውስጥ የሚወሰኑ የአንድ ጨዋታ ዕድሜ ያላቸው ብቻ ስለሆኑ ምንም ነገር ሊሆን የሚችልበት፣ አንድ ጎል ከገባ በኋላ ዘግተው በዛው የሚጨርሱበት፣ ቢጫ ካርድ 2 አይተው በቀይ ካርድ የሚወጡበትና መዘዙ ደግሞ እጅግ አስቸጋሪ የሚሆኑባቸው በርካታ እድሎችን ስንመለከት ቆይተናል። ትላንት እንግሊዝም እንዲሁ ኖርዌይን በቀላሉ ማሸነፍ አልቻለችም። ተመርታ ነበረ፣ ከኋላ ተነስታ ነው። ምስጋና ለጁዲ ቤሊንግሃም እጅግ የተዋጣለት ተጫዋች ነው። በነገራችን ላይ ይሄ የዓለም ዋንጫ የቤሊንግሃም ማጌጫ እስኪሆን ድረስ ይሄ የዓለም ዋንጫ በልኩ የተሰፋለት ሆኗል። ለዚህም ነው ባለፈውም 2 ጎል አሁንም እንደገና ደግሞ በሩብ ፍጻሜ 2 ጎሎችን እያስቆጠረ እንግሊዛውያንን እየታደገ በደስታቸው እንግሊዞች በለንደን፣ እንግሊዞች በሳውዝሃምፕተን፣ በኬንት፣ በሳውዝ ዮርክሻየር የነበራቸው ደስታ ፈንጠዝያ ፍጹም ልዩ ነበረ። በነገራችን ላይ እንግሊዝና ኖርዌይ በባህል፣ በስፖርት፣ በሁሉም መስክ የሚከባበሩ ተወዳጅ ሀገራት፣ ተፋቃሪ ሀገራት እንደሆኑ ይታወቃል። ግን ታዲያ የእንግሊዝ ክለቦች በኖርዌይ ደጋፊዎች በእጅጉ ከሚወደዱት መሃል ዋነኞች ናቸው። ግን ደግሞ ትላንትና ኖርዌዮች መምረጥ ነበረባቸው። የራሳቸውን ሀገር ብሔራዊ ቡድን እየዘመሩ ሪሊ አቅማቸው የፈቀደውን ሁሉ አድርገዋል። የእንግሊዝ ብሔራዊ ቡድንን ወደ ተጨማሪ ጨዋታ መውሰድ ችሏል። በ120 ደቂቃው ግን ማሸነፍ ሳይችሉ ቀርተው ተሸንፈው ወጥቷል። እዚህ ድረስ ኖርዌዮች የመጡበት መንገድ የሚያስመሰግናቸው እንጂ የሚያስወቅሳቸውና የሚያስነቅፋቸው አይደለም። የሁለቱ ቡድኖች ታዲያ ጨዋታ እንደተጠናቀቀ በታላቅ ጉጉት ሲጠበቅ የነበረው ሌላው ጨዋታ ደግሞ በአርጀንቲናና በስዊዘርላንድ መካከል፣ ይህም ጨዋታ በሚገርም ሁኔታ ወደ ተጨማሪ ሰዓት የገባበትና 1-1 በሆነ አቻ ውጤት ተጠናቆ የጭማሪ ሰዓት የሚፈልግበት እንዲያውም ወደ ፔናልቲ ሹታውት ሊሄድ ይችላል። ሁለቱም ቡድኖች ጎል ማስቆጠር የሚችሉ አይነት ቅርጽ ላይ አይደሉም እየተባለ ይነገር ነበረ። ግን ደግሞ በሚገርም ሁኔታ አርጀንቲናዎች እንደገና ከወደቁበት ተነስተው አገግመው ጎል ከተቆጠረባቸው በኋላ 1-1 መሄድ ከቻሉ በኋላ ኦፍኮርስ የስዊዘርላንድ ተጫዋች በቀይ መውጣትና የአርጀንቲና ኒውሜሪካል አድቫንቴጅ የቁጥር ብልጫ መያዝም የተሻለ ግምት አሰጥቷቸው 2 ጎል አስቆጥረው 3-1 አሸንፈው ወጥተዋል። አሁን ቀሪው እንግሊዝ ከአርጀንቲና፣ ፈረንሳይ ከስፔን የሚያደርጉትና ፊፋ ሁልጊዜ የሚመኛቸው የግማሽ ፍጻሜ ጨዋታዎች ይዘውላቸው መጥተዋል። አዎ ፈረንሳይና ስፔን አሸናፊዎቹ ሪሊ ምናልባት
በ2026 ለዋንጫ ግምት ከተሰጣቸው ዋነኛ ብሔራዊ ቡድኖች አንዱ በግንባር ቀደምትነት የሚጠቀሰው የፈረንሳይ ብሔራዊ ቡድን ነው። ጎል ከየትኛውም አቅጣጫ ማግባት ይችላል። ኪሊያን ኤምባፔ ጎል ማስቆጠር ባልቻለባቸው ጨዋታዎች ደምበሌ ሃትሪክ ሳይቀር እየሰራ ጎሎችን ያስቆጥራል። በፔናልቲ ቦክስ ውስጥ ጎሎች ይገባሉ። ከፔናልቲ ቦክስ ውጪ አሁን ደግሞ የተያዘው ከቦክሱ ውጪ ጠርዝ ላይ ዲ ውስጥ እያጠፉ ከርል እያደረጉ የሚመቷቸውና 90 ዲግሪ የሚመስጓቸው ኳሶች ሪሊ የፈረንሳይ ብሔራዊ ቡድን ዴሾ ቡድን ውጤታማ ያደርጋል። ዴሾ 16 ዓመት በፈረንሳይ ብሔራዊ ቡድን አሰልጣኝነት በተረጋጋ ሁኔታ እንደቀጠለ ይገኛል። የኳታር የዓለም ዋንጫ ላይ 3-3 ከአርጀንቲና ብሔራዊ ቡድን ጋር ወጥቶ በተጨማሪ ሰዓትም አቻ ከዘለቁ በኋላ በፔናልቲ ሹታውት ነው በአርጀንቲና ተሸንፈው መውጣት የቻሉት። የፍጻሜ ተፋላሚ ሆነው ነበር የመጡት። ከዛ በፊት ደግሞ በሩሲያው ዋንጫ አሸንፈው ነው የመጡት። ይሄ ቡድን ላለፉት 12 ዓመት ለ3 ተከታታይ የዓለም ዋንጫ በደንብ የተሰራ ኦይልድ ሆኖ የተብላላ ምርጥ ቡድንነቱን እያሳየ ይገኛል። ሰዎች፣ የእግር ኳስ ተንታኞች እና አፍቃሪዎች እና ደጋፊዎች የፈረንሳይ ብሔራዊ ቡድን የዓለም ዋንጫ ሊያነሳ ይችላል ብለው ግምት ቢሰጡ እንደ ኖር እንደ አፍረት ወይም ደግሞ እንደ አላዋቂነት የሚያስቆጥር አይደለም። የስፔን ብሔራዊ ቡድን ደግሞ በፍጹም ሊገመት የማይችል የተራቀቀ እግር ኳስን መጫወት የሚችል ኳስ ከእግሩ የማይወጣ ፖሰስ የሚያደርግ እጅግ ምርጥ ቡድን ይዞ መጥቷል። ምናልባት ከታማ ጎል የሚቆጠርበት መሆን ሳይሆን አንድ ጎል ነው የተቆጠረበት። ማስቆጠር ላይ ጭራሽ እንደ ሃላንድ፣ እንደ ኬን፣ እንደ ሜሲ አይነት ጭራሽ አጥቂ የለውም ከመባል ውጪ አማካዮቹም ጎል ያስቆጥራሉ። ሌሎችም ተጫዋቾች እንደዚሁ ከመስመር እየወጡ ጎል የሚያስቆጥሩበት ቡድን ነው። ስፔንን ነው ፈረንሳይ የሚገጥመው። ይህ ከፍጻሜ በፊት ያለ ሌላ ፍጻሜ ነው። አርጀንቲናና እንግሊዝ እንግዲህ በድጋሚ ተገናኝተዋል። አርጀንቲና ከእንግሊዝ ዲያጎ አርማንዶ ማራዶና ዲያጎቶ፣ ያ የዲያጎቶ የእጅ ኳስ የእግዚአብሔር እጅ ተብላ የተሰየመች ኳስ ከኋላ ተነስቶ ፊት የደረሰበት ምርጥ ኳሶች አሁን ላይ ለእንግሊዛውያን የሚዋጥላቸው አይደለም። የፎክላንድ ደሴት ጦርነት ነበረ። እንግሊዞች ተራራውን ደሴቱን ይዘው ጦርነቱን ማሸነፍ ከቻሉ በኋላ ብዙ እልቂት ከመጣ በኋላ አርጀንቲናዎች ልባቸው በደም በተጨማለቀበት ሰዓት ላይ ያ ጨዋታ ተከናውኖ ማራዶና ምርጥ ጎሎችን በማስቆጠር ጀግናቸው ሆኖ ሲበቀልላቸው የፎክላንድን ደሴት ያጡትን ድል በአዜክ ስታዲየም ሜክሲኮ ላይ እንግሊዝን በማሸነፍ ተበቅለውታል። አሁን የሁለቱ ቡድኖች ጨዋታ ምን መልክ ይኖረዋል? ለዚህ ነው ፊፋ ሁልጊዜ የሚመኘው አይነት ምድብ ነው ብለን ቀደም ብለን ያነሳ ነው። አርጀንቲና እንግዲህ እንግሊዝን ትገጥማለች። በሚያሚ ጋርደን ፍሎሪዳ የተደረገው ጨዋታ እጅግ ልዩ ነበር። የእንግሊዝ ጨዋታ 2-1 አሸነፉ። ሃላንድ ጎል ሳያስቆጥር ተቀይሮ ወጣ። በሜሲ ጎልም ባያስቆጥር ቡድኑን እየመራ እያስተባበረ፣ በነገራችን ላይ ሜሲ ኢኮኖሚካል ብልጠት የተሞላበትንም ኳስ ነው ከጥበብ ጋር የሚጫወተው። አሁን ዕድሜው እየገፋ መምጣቱን ተከትሎ 90 ደቂቃ ከላይ እስከታች እንደ ካቻማሊ ተጫዋች እያወረደ ተሳፋሪ እያወጣ እያወረደ ሊሄድ የሚችልበት ጉልበት ያገኛትን ኳስ ግን ይጠቀማል። በነገራችን ላይ በዚህ የዓለም ዋንጫ 64% ወክ ነው ያደረገው ብለው ዘ ታይምስ አውጥቶታል። ሜሲ በሜዳው ላይ 64% ወክ እያደረገ በእርምጃ ሜዳውን እያካለለ ግን ደግሞ ኳስ በሚያገኝበት ሰዓት ምታታዊ እግሮቹን እየተጠቀመ ብዙ ጉዶችን ገድሎችን ሲያሳየን ቆይቷል። አብራችሁን ስላላችሁ ከልብ እናመሰግናለን። እናንተ ሩብ ፍጻሜው ሜሲ፣ ሃላንድ፣ ሃሪኬን ማን ያገባል ብላችሁ ገምታችሁ ነበር። እነሆ ሶስቱም ሳያገቡ ቀሩ። አሁንስ ከሁለቱ የግማሽ ፍጻሜ ምድቦች እነማን ያልፋሉ? እንግሊዝ አርጀንቲናን ጥላት አልፋለች ወይስ ደግሞ የዲያጎ አርማንዶ ማራዶናን አርማ ፈለግ ተከትሎ ሊዮ ሜሲ እንግሊዝን ጠርጎ ያስወጣታል? አይ ካላችሁ ደግሞ ፈረንሳይ በኪሊያን ኤምባፔ፣ በደምበሌ
እጅግ አስደናቂ ጎሎች ስፔንን ጥለው ያልፋሉ ወይ? የ2024 የአውሮፓ ሻምፒዮኗ ስፔን እንዲሁ በቀላሉ ለፈረንሳይ እጅ የምትሰጥ ቡድን ናት ወይ? ስፔን ያሸንፋል? ለፍጻሜ እስከ ማጋ ይደርሳል? ፈረንሳይ ያሸንፋል ወይ? ገምቱ። ገምተን በሩብ ፍጻሜ ሃላንድ፣ ሜሲና ሃሪኬን ያገባሉ ብለን ሳይሳካልን ለቀረን እነሆ እነኚህ ቀጣይ ጨዋታዎችን ገምተን አስተያየት ሰጥተን አብረን ቆይተን በቀጣይ ጨዋታዎች የሚመጡትን ውጤቶች እየተከታተልን ወደ እናንተ እናደርሳለን። አብራችሁን ስላላችሁ ቺርስ እንላለን። ቺርስ። አዋሽ ባንክ ለዓለም ዋንጫ ክብር ቺርስ ብሏቸዋል። እኛም ቺርስ ብለናል። ፊፋ ሁልጊዜ ለሚመኘው ምድብ ለፈረንሳይና ለስፔን እንደዚሁም ለአርጀንቲናና ለእንግሊዝ ግማሽ ፍጻሜ ጨዋታ ቺርስ ብለናል።